የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ሲል በመፍጠር ላይ መንፈስ ቅዱስ በውሃ ላይ ሰፎ ነበር ከተባለ ሰማይና ምድር ሲገኝ የመንፈስ ቅዱስ ተሳትፎ የለም ወይ ነው ዋናው ፍሬ ሐሳብ። አስቀድሞ መፍጠር ስንናገር የአብ ወልድ የመንፈስ ቅዱስ ነው አይደለ? መፍጠር ለአብም ለወልድም ለመንፈስ ቅዱስም ይነገራል። መንፈስ ቅዱስ ፈጠረን፣ አብ ፈጠረን፣ ወልድም ፈጠረን ይባላል። ምክንያቱም በመፍጠር ዓለምን በመግዛት ዓለምን በማሳለፍ ለስላሴ ስንናገር አንድ ብለን ስለሆነ ማለት ነው። የእግዚአብሔር መንፈስ በውሃ ላይ ነበር መባሉ አልፈጠረም አያስብልም ወይ ከሆነ አያስብልም። ዓለምን ሲፈጥር እግዚአብሔር አብ ብቻ ፈጠረ፣ ወልድ አይደለም። መንፈስ ቅዱስ ፈጠረ፣ አብና ወልድ አይደሉም። እንደዛ ስለማይባል ማለት ነው፣ በመፍጠር አንድ ስለሆነ። ቅደም ተከተሉን ያው ቅድም በደንብ መምህር ስለመለሱልህ እዛው ምዕራፍ 1 ቁጥር 6 እና 7 ላይ ራሱ እኮ ውሃንና የብሱን ሲለይ ምናምን ያሳያል። በቃ የውሃ መፈጠር ከምድር ጋር በተያያዘ ከዛ ደግሞ የብሱንና ውሃውን ለየ ብሎ ደግሞ ይናገራል። በእግዚአብሔር እንደተሰሩ ማለት ነው። ለምሳሌ እዛ ክፍል ላይ እግዚአብሔር ነው ብለን ስንል አብን እያልን ከሆነ ሁሉ በእርሱ ሆነ ብሎ ደግሞ ለወልድ ይናገራል። እንዲሁም ደግሞ የእግዚአብሔር መንፈስ ፈጠረኝ ብሎ ደግሞ ለመንፈስ ቅዱስ ይነገራል። መፍጠር ማለት ነው። ስለዚህ ሳንከፋፈል አይ መንፈስ ቅዱስ ነው አይደለም ወደሚል ሳንገባ መነጋገር መረዳት እንችላለን ማለት ነው። ለምሳሌ እግዚአብሔር ሰውን በመልካችን እንደ ምሳሌያችን እንፍጠር አለ ይልና ቁጥር 27 ላይ ሰውን እንደ መልኩ እንደ ምሳሌው ፈጠረው ይላል። እንዴት ፈጠረው የሚለው ዝቅ ብሎ ነው የተብራራው። ልክ እንዲሁ እንዴት ነው ታዲያ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ስለሚል እንዴት ነው ታዲያ የፍጥረቱን ታሪክ ወይም አፈጣጠሩን ከአብ ከወልድ ከመንፈስ ቅዱስ ጋር እንዴት ነው የምንረዳው ከተባለ ዝቅ ብለን በመጽሐፍት ማለት ነው፣ በመጽሐፍት ገለጻ መሰረት ነው የምንረዳው ማለት ነው። ከላይ ዋናው ተቀምጦ ታች ሀተታ ሊኖር ይችላል። እንዲሁም ደግሞ በሌላ ስፍራ የተቀመጠው በሌሎች መጽሐፍት ላይ ሊብራራ ይችላል። ከዛ አንጻር ነው የምንረዳው ማለት ነው። ምናልባት ግልጽ ያልሆነልህ ነገር ካለ እችኛዋ ፓርት ብለህ ደግሞ ብትጠይቅ የተሻለ ይሆናል። እዚህ ጋር ቻሌንጅ ለማድረግ አይደለም የምጠይቀው፣ ለመረዳት ነው። ይሄ የሁልጊዜ ጥያቄ ስለነበር ነው። እዛ ጋር የእግዚአብሔር መንፈስ እግዚአብሔር ዓለምን ሲያስገኝ በውሃ ላይ ሰፎ ነበር የሚለው ነገር ከልጅነት ጀምሮ ጥያቄ ስለሚሆንብኝ ነው። አሁን ባስረዳኝ መልኩ እኔ ደግሞ የተወሰነ ልጨምርልህ ወንድሜ። ይቅርታ ግን ከነሱ በልጭ አይደለም፣ ግን የተወሰነ እኔበት ያንተን አረዳድ ስለገባኝ ይኸውልህ መንፈስ ቅዱስ ብለህ በተረዳው እግዚአብሔር ሰማይና ምድርን ፈጠረ ብሎ አንተ በተረዳው መጠን እዛ ላይ ያለና ሰውን ደግሞ ከማክበሩ የተነሳ ሰውን እንፍጠር አለ ይላል። ከአንድ በላይ መሆኑን እየገለጸ ነው። ከዛ እስትንፋሱን እፍ አለበት። ያማን ነው እስትንፋሱ ማን ነው? መንፈሱ ማለት መንፈስ ቅዱስ ህይወቱን ማለት ነው። ስለዚህ ለአብ ለወልድ የምንሰጠው ህይወታቸው መንፈስ ቅዱስ ነው። አንደርስታንድ እያረከኝ ነው? ከመንፈስ ቅዱስ ህይወታቸው ስለሆነ ማለት ነው። መንፈስ ቅዱስ ያ ሁሉን ነገር የሚያከናውኑበት ነው። ስለዚህ ተዘ የተነጠለ ነገር የለም ለማለት ነው። ቶታሊ ነው በስላሴ አስተምሮ ላይ አይደለም ጥያቄ፣ ዘፍጥረት ላይ ስላለው ነገር ነው። ዘፍጥረት ላይ ውሃ ላይ ስላለ ስለተባለ ነው መንፈሱ። እሱ ነው እንጂ ጥያቄ የሆነብኝ። ውሃ ላይ ሰፎ ነበረ። እግዚአብሔር በዚህ ላይ ቦታ አለ ብለህ ታምናለህ አንተ? እዚህ ቦታ ላይ ነው ብለህ ተወስነዋለህ? የሆነ ቦታ ላይ በጨለማም ቢሄድ አዳምጠኝ ወደሜ በጨለማም ብሄድ ዳዊት የተናገረው ቋቋቋ ልናገራ ልንገር እንድታፋጥጠኝ ምናምን አይደለም እየጠየቅኩ ያለሁት ለመረዳት ነው እኮ ታዲያ አተረዳኛ። ሌሎቹ በስነ ስርዓት እያስረዱኝ ነበር። አንተ በልህ አታርቁ። አንተ ነገር ጥያቄ ነው ዚኮ አልጨቋንም። እሺ ያፋጠጠ ሳይሆን እሱ ያነጋገር ዘየው ስለሆነ ነው። እሺ ተረዳው። ጥያቄ የፈጠረብኝ ነገር ነው። ቤተክርስቲያንን እየጠየቅኩ ያለው። እሺ አዳምጠኛ። ያፋጠጠ አይደለም ጥያቄ እሱም ጥያቄ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር የሚለው አልተረዳሁትም ነው
ማስረዳት እሺ ትችላላችሁ። እሺ እሺ ታስረዱኛላችሁ። እሺ እሺ ይኸውልህ እግዚአብሔር ከአንተ እግዚአብሔር ከየት አመልጣለሁ ይላል ቅዱስ ዳዊት በነቢዩ ዳዊት ሲናገር ከመንፈስ ከየት አመልጣለሁ በብድርም ብወርድ በጨለማም ቢሄድ ወደ ታች ወደ ጥልቁ ብወርድም መንፈስ በዛ አለ ይላል። አንተስ ታዲያርከኝ ነው ከመንፈስ ከየት አመልጣለሁ ይላል። የእግዚአብሔር መንፈስ በዚህ ነው ያለ ብለህ ልትመራመርበት ከዛ ቦታ ላይ ነው ያለ ብለህ ልትወስነው አትችልም አንተ እና ከየት አመልጣለሁ ይላል እና ይህ ምርምር ሊሆንብህ ይችላል። ወደ እግዚአብሔርን በዚህ ቦታ የተወሰነ ቦታ ላይ ከኋላ የምታስቀምጠው አይደለም። ከናገረ እንጂ ያኔ መጽሐፍ ቅዱስ ላይ ለመናገር እሱ ከኋላ ያለ ማለት እኮ ጥልቅ ነው። ውሃ ማለት ጥልቅ ነው፣ ሊመረመር የማይችል መሆኑን ነው አዛ ላይ ደግሞ የሚያስረዳ። አንደኛ ደግሞ ህይወትን እግዚአብሔር መዝራቱ እዚህ ጋር ይወሰናል አላልኩም እኔ። መንፈሱ በውሃ ላይ ሰፎ ነበር የሚለው ጥያቄ ፈጥሮብኛል ነው። እሺ በቃ ሌሎቹ በደንብ እንትና ኢዮብ በቃ ያስረዳ። ተመልሶብኛል እኮ እሺ ግራ ያጋባኝ ነገር ስለሆነ ይቅርታ። እንደውም እናመሰግናለን ዚኮ፣ እናመሰግናለን። ጥሩ ነው እንግዲህ ከተመለሰልህም ጥሩ ነው፣ ካልተመለሰልህም ደግሞ ሌሎች በጣም ተመልሶልኛል፣ መልሳችሁልኛል። አመሰግናለሁ። እሺ አንድምታ ትርጓሜውን አንብልህ እዚሁ ላይ ልጨምርልህ። ሰኖፊ ይቅርታ ትቀጥላለህ። መጠየቅ ምናምን ትችላለህ። እሺ ምናልባት ጥያቄህን ካልተረዳ ነው ምናምን በደንብ ከኛ በላይ ከኛ በተሻለ መልኩ የሚያስረዱ የቤተክርስቲያን አባቶችና ብዙ መጽሐፍትም ስላሉ ምናልባት እኛ መመለስ እንግዲህ ቋንቋውም እውቀቱም ምንም ሊያጥረን ስለሚችል ምንም ችግር የለም። በፈለግከው ሰዓት ሌሎች መምህራንን ያገላለጽም እንትን ስለሚኖረው መጠየቅ ትችላለህ እና መጠየቅ የሆነ ስህተት ያለበት ምናምን መስሎ እንትን እንዳትል ብዬ ነው። ምንም ችግር የለም። ካልተረዳህም አልተረዳሁም ማለት ትችላለህ። ያ መጠየቄ የብዙ ጊዜ ጥያቄ ስለሆነ የኔ ብቻ ምንም እሾህ ልቤ ውስጥ ሳይኖር እንዳምን ስለምፈልግ ነው የጠየቁት። የመለሳችሁልኝ በቂ መልስ ነው። አመሰግናለሁ። እሺ ቀጥል ሰኖፍ። እሺ እግዚአብሔር ይስጥልን። ምናልባት አንድምታ ትርጓሜው ይህንን አንቀጽ ምን ብሎ እንደሚፈታው ከጥምቀት ጋር እንዴት እንደሚያገናኘው ትንሽ ላንብብልህ ብዬ ነው። ዚኮ ጊዜ አለ? ዚኮ ኦኬ ወርዷል። በቃ አይ ጥሩ በቃ ሌላ ጊዜ ደግሞ ሲነሳ እንለዋለን። ግን ለሌሎቻችሁ ከሰማችሁት አይቀር ይሄ ወመንፈሰ እግዚአብሔር ይጸልል መልዕልተ ማይ የሚለውን አንድምታ ትርጓሜው ምን ይለዋል? የነፋስን ተፈጥሮ አመጣ፣ ይጸልል በሚለው ይነፍህ ይላል። አንድ ነው። የእግዚአብሔር መንፈስ በውሃው ላይ ይሰፍፍ ነበር ይልና ሀተታ መንፈሰ እግዚአብሔር ያለውንም መሻፍቃን የሚባል ሊቅ ለማያት ወይም ለውሃ ህይወት የሚሆናቸው ማያትን የሚያጠራቸው ንፋስ ነው ብሎ ተርጉሞታል። ማያት ማለት ውሃዎችን የሚያጠራቸው ንፋስ ነው ብሎ ተርጉሞታል። አይታችሁት ከሆነ ምን ያደርጋል? ውሃ ይተንና ምን ያደርጋል? ንጹህ ውሃ ወደ ላይ ተኖ ደመና ሆኖ እንደገና ዝናብ ይሆናል አይደለ? ስለዚህ ማያትን የሚያጠራቸው ንፋስ ነው ብሎ ተርጉሞታል። ትርጓሜ ኦሪትም በጥምቀት የሚሰጥ የሀብተ መንፈስ ቅዱስ ምሳሌ ነው ብለዋል። ሳዊሮስም ከእመቤታችን ደመ ድንግልናን የከፈለ የመንፈስ ቅዱስ ምሳሌ ነው ብለዋል። ሃይማኖተ አበው ዘሳዊሮስ ዘአንጾኪያ ክፍል 9 ላይ ለበለጠ መረጃ ተመልከት ብሎ ያብራራዋል ማለት ነው። እና ይሄ ወመንፈሰ እግዚአብሔር ይጸልል የሚለውን ወይም ደግሞ የእግዚአብሔር መንፈስ በውሃው ላይ ሰፎ ነበር የሚለውን አንድምታ ትርጓሜው እንዲተርጉሞት ያልፋል ማለት ነው። እና ይህንን ለመጨመር ነው። ይቆየ የቆሮንቶስ መልእክት ምዕራፍ አንደኛ ቆሮንቶስ አል ብዙ ጊዜ ለልሳን የሚጠቀሰው የምታስታውሰው አንደኛ ቆሮንቶስ ይጠቀሳል። ከዛ ምን ይላል መሰለ? ዌርፎር ይላል። ዌርፎር let him that speak in unknown tongue pray that he may interpret። በማይታወቅ ቋንቋ የሚናገር ሰው ቢኖር እንዲተረጉም ይጸልይ፣ መተርጉም እንዲችል ማለት ነው።
የማይታወቅ ቋንቋ ትርጉሙን የማያውቀው ቋንቋ ከሆነ ትርጉም የማያውቀው ቋንቋ ትርጉም እንዲሰጠው ይጸልይ ይላል። ትርጉሙ እንዲያውቅ ደግሞ መጸለይ ያለበት ይላል እንጂ ይናገር አይልም አይደል? እስካሁን ሶፋር ማለትም እስኪሰጠው ይጠብቅም እንደማለት ሆኖ ሊተረጎም ይችላል። ከዛው ይቀጥልና ፎር ማለት ቢካዝ ማለት ነው። ፎር ማለት መጽሐፍ ቅዱስ ላይ ብዙ ጊዜ ፎር ተብሎ ቢካዝ እንደማለት ቢካዝ if I pray እናውንታ if I pray ማለት pray ማለት ነው። if ነው ገና if ነው if condition ነው አይደል? if I pray my spirit in the future if I pray ማለት like በማይታወቅ ቋንቋ ምክንያቱም my spirit ከጸለየም እንደማለት ነው አይደል? my spirit prays but my understanding is unfruitful ነው። መረዳቴ ግን unfruitful ነው። if I pray ብጸልይ ማለት ነው ብጸልይ እንትኑ ስፒሪት ሊጸልይ እንትን ሊል ይችላል ፕሬይ ሊያደርግ ይችላል ስፒሪት ማለት ነው። ግን መረዳቴ ግን ጥቅም እንትን ይሆናል መረዳት ግን አይኖረኝም ይላል። my understanding is unfruitful then what is it then? ስለዚህ አሁን አየህ if I pray ብሎ ኮንዲሽን ነው ያስቀመጠው እዚህ ቦታ ላይ። ግን ቀጥሎ ግን then ምን ላድርግ ታዲያ ምናምን ብሎ ይላል ቅዱስ ጳውሎስ። አሁን ይሄን አስቀምጦ ይሄ ፕሬይ አድርጉ አላለም። በአናውን ቋንቋ ፕሬይ አድርጉ አላለም። ተመለከትኩ በእንግሊዝኛው በአማርኛው ነው እንግሊዝኛ ልጅነት እንትኑ በእንግሊዝኛው ፕሬይ አድርጉ አላለም። እዚሁ ላይ አየህ ስፒሪት እና አንደርስታንዲንግ አብረው መሄድ እንዳለባቸውም ግዴታ እያስቀመጠ ነው አይደል? እያስቀመጠ ነው እኮ በእንግሊዝኛው አየው እንዴት ግልጽ እንደሚያደርገው በመንፈስ ጸልይ አንደርስታንድ ማድረግ እንዳለብህ ነው። ከዛው my spirit prays but my understanding is unfruitful ብሎ አስቀመጠ። መረዳቴ unfruitful ነው ብሎ አስቀመጠ። what is it then አለ what is it then? ስለዚህ ማለት መረዳት ከሌለ መጸለይ ያለብኝ ምናምን ነገር ጥያቄ ነገር አደረገ። ስለዛ እሱ ግን ቅዱስ ጳውሎስ ምንድን ነው ያለው? I will pray ጳውሎስ ያለው ሳልረዳ ጸልያለሁ አላለም። I will pray with spirit I will pray with understanding በመረዳት በመንፈስ ስጸልይ በመረዳት ነው መጸለይ ያለብኝ ይላል። በመረዳት I will pray with spirit I will pray with understanding I will sing with spirit I will sing with understanding also ለጸሎት አይ ቲንክ ክሊር ነው በደንብ ክሊር ነው ብዬ አስባለሁ። ምክንያቱም እንጂ ጸልዩ አላለም እኮ ሳትረዱ ዝም ብላችሁ ጸልዩ አላለም። ግን በአማርኛው በመንፈስ መጸለይና አንደርስታንዲንግ አብረው የሚሄዱ ናቸው። ፍሩትፉል የሆነ አንደርስታንዲንግ አንድ ላይ የሚሄዱ ነገሮች ናቸው እና በጣም ክሊር ነው። ልክ ነህ። እኔ እስኪ አማርኛውን ደግሞ አውጣውና ኮምፔር እንድናደርገው አማርኛውን ደግሞ ሰዎች ለዛ እኮ ነው እንዴት እንደተተረጎመና ኢንዲዮቹ ለዛ ነው። ኦኬ አየሁ እዚህ ጋር ስለዚህ በልሳን የሚናገር እንዲተረጉም ይጸልይ ይላል። ስለዚህ በልሳን የሚናገር እንዲተረጉም ይጸልይ አለ። በልሳን ብጸልይ መንፈሴ ይጸልያል። አየሁ በልሳን ልጸልይ ብሎ ነው የሚያነቡት ማለት ነው። በልሳን ጸልይ መንፈሴ ይጸልያል ብሎ ነው የሚሉት። ግን በደንብ አስተውለ ካየው ቃሉ ላይ ግን በልሳን ብጸልይ ኮንዲሽን ነው። እዚህ አማርኛ ላይ ብዙ ጊዜ ኢፍ ስለማይታየን ፈጥና ስታነቡት እንትን ሚስተር ብጸልይ ነው የሚለው። በልሳን ብጸልይ መንፈሴ ይጸልያል አእምሮዬ ግን ያለ ፍሬ ነው። ከዛው ጋር ደግሞ ይሄ ብሎ እኮ አይደለም። ስለዚህ ምን ላድርግ ነው የሚለው ጥያቄው እኮ። ስለዚህ ምን ላድርግ ነው የሚቀጥለው ጥያቄ ቀጥሎ ያለው ጥያቄ ምንድን ነው የሚለው። ስለዚህ ምን ላድርግ ምንድነው ማለት እንግዲህ አሁን እዚህ ምንድነው ጥቅሙ? አሁን እዚህ ጥቅሙን በውስጥ ያዘ። ምንድነው ጥቅሙ? እንግዲህ ምንድነው ጥቅሙ ማለትም በመንፈስ ጸልዬ ግን አእምሮዬ ፍሬ ካላፈራ ወይም ደግሞ አንደርስታንድ ካላረኩት ምንድነው ጥቅሙ? ምን ያስቀምጣል ማለት ምን ማድረግ አለብኝ የሚለው። ከዛ ይቀጥልና ቅዱስ ጳውሎስ ግን የሚለው ምንድነው? እኔ እንደዚህ ያደርጋለሁ አለ እንጂ በማይታወቅ ቋንቋ ጸልያለሁ አላለም። እሱ ምንድነው የሚያደርገው? በመንፈስ እጸልያለሁ በአእምሮም ሲል በመረዳት ማለት ነው። በመረዳትም ደግሞ እጸልያለሁ በመንፈስም እጸልያለሁ አለ ማለት በስፒሪት በውስጣዊ በሆነ በእንትን ማለት በሱም እጸልያለሁ አለ።
ደግሞ መረዳቱም ደግሞ አለኝ አላለ። አንዳንድ ጊዜ መረዳትና ከልብ እንትን ማድረግ ደግሞ ሁለቱ የተለያዩ ነገሮች ናቸው። አንድ ሰው ለምሳሌ ሊረዳ ይችላል። 2 ሲደመር 2 ወይ ደግሞ ኢየሱስ ክርስቶስ እንደሞተ ሰው ሊያውቅ ይችላል፣ ግን ደግሞ ላያምንበት ይችላል። ሩቅ ሳንል አሁን በግዕዝ የተጻፈ መዝሙረ ዳዊት ሰው ሊጸልይ ይችላል አይደል? ግዕዝ ካላወቀ ግን ወይ በአማርኛው ነው መጸለይ ያለበት፣ ወይ ግዕዝ ነው ማወቅ ያለበት፣ ወይ ግዕዙን መማር አለበት፣ አሊያም ደግሞ በአማርኛው ያ ምን ማለት እንደሆነ ሊረዳው ይገባል። አለበለዚያ እየጸለየ ነው፣ ለጸሎት ቁሟል፣ እየጸለየ ነው፣ ግን ምንድነው እየገባው አይደለም። ስለዚህ ምን ያደርጋል? ፍሬ አያፈራም፣ ልቦና ውስጥ ፍሬ አያፈራም። ሶሎሞን ሊገባ ነው መሰለኝ። ሶሎሞን እናገባ። ቆይ ሰሎሞን እስኪ አስረዳን። በልሳን ትጸልያለህ? ቅዱስ ጳውሎስ አልጸልይም እያለ ነው። በልሳን አልጸልይም እያለ ነው ቅዱስ ጳውሎስ። አንተ ምን ትላለህ? ሶሎሞን ምን ትላለህ? ቅዱስ ጳውሎስ እንደዚህ አላረግም፣ ትርጉሙ ካላወቅኩት ምንድነው መጸለይ እያለ ነው። ትርጉሙን ካላወቅኩት ለምን እጸልያለሁ እያለ ነው። እንግዲህ ምንድነው ብሎ በመንፈስ እጸልያለሁ። በመንፈስ እጸልያለሁ፣ ደግሞ ቀጥዬ ደግሞ በመረዳትም ነው መጸለይ የምፈልገው፣ እንደዚህኛው አልጸልይም እያለ ነው። እንደዚህ ካረኩኝ እንደዚህ ሆንብኛል አለ። ይሄኛው እኮ አደርጋለሁ እኮ አይደለም የመጀመሪያው ኢፍ ኮንዲሽን ያለው ግን ቀጥሎ ያለው ነው። እኔ ግን ይህንን አደርጋለሁ አለ። በመንፈስ እጸልያለሁ፣ በአእምሮዬም ደግሞ እጸልያለሁ፣ በመንፈስ እዘምራለሁ፣ ደግሞ በአእምሮም ደግሞ እዘምራለሁ። እንዲያማ ካልሆነ አለ እንደውም ኮንክሉዥን ሲሰራ ተመልከተው። እንዲያማ ካልሆነ አንተ በመንፈስ ብትባርክ ባልተማሩ ስፍራ የተቀመጡት የምትለውን ካላወቁ እንዴት አድርጎ ለምስጋና አሜን ይላል? ለምስጋና አሜን ይላል። እንዴት ያኛው ኢፍ ስቴትመንት በጣም ወሳኝ እንደሆነ የምታውቀው አሜን ነው። ውጤቱ የጸሎቱ ውጤት አሜን ማለት ነው አይደል? አሜን ማለት ነው። አሜን ደግሞ አሜን ሊሉ አይችልም። አንደርስታንድ ስታደርገው ነው አሜን የምትለው። ካልተረዳ ማን አሜን አንደርስታንድ ካላደረከው አሜን አትልም። ግቡ ደግሞ ፍሬ ማፍራትም እንደሆነ ያስቀምጣል አይደለ? ፍሬ ማፍራት ነው ግቡ። የጸሎቱ ዋናው ዓላማ ፍሬ ማፍራት ነው። ስለዚህ አንደርስታንድ ካላደረከው ፍሬ አታፈራም ብሎ አስቀምጦልሃል። የምትጸልየውን ጸሎት በመንፈስ ብትጸልይም አንደርስታንድ ካላደረከው ፍሬ አታፈራም እና የሚያደምጡም ደግሞ ሰምተውት ተረድተውት አሜን ካላሉ ጸሎቱ ትርጉም የለውም ማለት ነው። እና ይሄ ሆዳም ቢሸከም የበላ ይመስለዋል ይባላል። አዲሱ መደበኛ እንዴት እንደተረጎመ ተመልከተ። ስለዚህ በተለያዩ ቋንቋዎች የሚናገር ሰው ይላል ሲጋየው። ስለዚህ የተለያዩ ቋንቋዎችን የሚናገር ሰው የመተርጎም ችሎታ እንዲኖረው ይጸልይ። የተለያዩ ቋንቋዎች የሚናገር ሰው የመተርጎም ችሎታ እንዲኖረው ይጸልይ። በተለያዩ ቋንቋዎች ብጸልይ አዳም ትልቅ ለውጥ ነው። ቋንቋዎች ብሎ ተርጉሞታል። ቋንቋዎች ብሎ መተርጎሙ ራሱ ትልቅ ለውጥ ነው። እዚህ ገጠር በተለያዩ ቋንቋዎች ብጸልይ ከእውነት ማድነቅ አለብን። ይህን ቋንቋ ብለው ይህን ራሱ አናምን የሚሉ አሉ። አዳም ቋንቋ መሆኑ ራሱ ኤንአይቪ ነው፣ የካልቪኒስቶች ነው። በተለያዩ ቋንቋዎች ብጸልይ መንፈሴ ይጸልያል እንጂ አእምሮዬ ፍሬ አልባ ነው። ታዲያ ቀጥሎ እየተመለከተው ቅዱስ ጳውሎስ ምን እንዳለ፣ ታዲያ ምን ማድረግ ይገባኛል? አየው፣ ታዲያ ምን ማድረግ ይገባኛል ብሎ አለ ቅዱስ ጳውሎስ። ታዲያ ምን ማድረግ ይገባኛል አለ። ቀጥሎ ምን አለ? በመንፈሴ እጸልያለሁ። ማድረግ የሚገባው ይሄን ነው ማለት ነው። በመንፈሴ እጸልያለሁ አለ። ማድረግ ያለበት ይሄን ነው። በመንፈሴ እጸልያለሁ፣ በአእምሮዬም ደግሞ እጸልያለሁ። በመረዳትም ይጸልያል ማለት ነው። በመንፈሱም ይጸልያል እንጂ እንደዚህኛው አልጸልይም እያለ ነው። በመንፈሴ እዘምራለሁ፣ በአእምሮዬም ደግሞ እዘምራለሁ። እንዲያማ ካልሆነ አንተ በመንፈስ እግዚአብሔርን ስታመሰግን አንተ የምትለውን የማያውቀው እንግዳ ሰው ለምስጋና ጸሎትህ አሜን ሊል እንዴት ይችላል? ለምስጋናና ጸሎትህ አሜን ሊል እንዴት ይችላል? እና ይህ እንደውም በጣም ኩል የሆነ ግልጽ የሆነ አስቀምጦታልና እስኪ የሆነ ሰው መመለስ የሚችል ካለ ቢገባ ደስ ይለኛል።
በዚህ ቢያንስ በዚህ ጉዳይ ላይ መግባባት እንችላለን ወይ የሚለውን ለማየት ከፕሮቴስታንቶች ቢገቡ ጥሩ ነው። እንዴት እንደሚያደርጉት ታውቃለህ? ብዙ ጊዜ ይህንን በተለያዩ ቋንቋዎች እጸልያለሁ መንፈስ ይጸልያለሁ እኮ የሚሉት ይቆርጣል። ያው መቁረጥ ነው። መቻቸውን ብቻ ቆርጠው ያኛውን ይጸልያለሁ መንፈስ ይጸልያል ብሎ ነው በቃ እንጂ ፍሬ ማፍራቱ አይደንቃቸውም። አይ አዳም ቤዚካሊ እኮ ስታየው የፕሮቴስታንቶችና የኛ እኮ አንዱ ነገር ምንድነው ፍሬ ማፍራትን እነሱ አንደርማይን ነው የሚያደርጉት። ፍሬ ማፍራትን አንደርማይን ነው የሚያደርጉት። ግን የሁሉ ነገር ግብ መልካም ፍሬ ማፍራትን ነው። መልካም መጽሐፍ ራሱ ሲናገር ከፍሬያቸው ታውቋቸዋላችሁ ነው የሚለው። ስለዚህ አንድ እምነትህ የሚታወቀው በፍሬ ነው፣ በምታፈረው መልካም ፍሬ ነው። እና ያ መልካም ፍሬ ደግሞ አንደርስታንድ ከማድረግ የሚመነጭ ነው። የምትናገረውን ነገር ሌላው ቀርቶ እንኳን ቅድም ያነሳነው ኢትዮጵያዊ ጃንደረባ እንኳን ብናየው እኮ ፊልጶስ መጥቶ ምንድን ነው ያለው? ለመሆኑ የምታነባውን ታውቀዋለህ ወይ ነው ያለው። አየው። ስለዚህ ማንበብ ሳይሆን የማንበብ ግቡ ማወቅ ነው፣ አንደርስታንድ ማድረግ ነው። የመናገር ትርጉሙ ሰዎች አንደርስታንድ እንዲያደርጉ ነው። የምንናገረው ነገር ሰዎች አንደርስታንድ ካላደረጉት ትርጉም የለውም ማለት ነው። እንደሚንሿሿ እንደሚጮህ ከበሮ ብቻ ነው ማለት። እና ይሄ ፍሬ ማፍራት ላይ አንደርማይን ያደረጉት ይመስለኛል። እኔ እንደተረዳሁት ከሆነ ፍሬ ማፍራት ነው የሚናገሩት ነገር ሰዎች ላይ ምን ብሎ ነው እየደረሰ ያለው የሚለውን ነገር ለራሳቸው ብቻ ምንድነው በቃ እልልል ይኸው ልሳን ተናገርኩ የሚለው በቃ በደስታ ውስጥ ናቸው። ልሳን በመነገራቸው ደስታ ውስጥ ስለሆኑ ሰክረዋል እዛ ውስጥ ማለት። ግን ያ ልሳን አንደርስታንድ አድርገው ፍሬ ማፍራት መቻል እንዳለባቸው ዘንግተውታል። ስለዚህ ፍሬ የማያፈራ ልሳን ሁሉ ከንቱ እንደሆነ ነው አሁን የተረዳ ነው። አዲስ አይመቸውም ቢገባና ሰላም ቢለን። አዳም አለ እያወራሁ እኮ ነው በልሳን ጉዳይ ከዚህ በፊት ኤፍሬም ባለ ጊዜ ጋር አውርተን ነበርና ይሄ ነገር በጣም የሚገርመኝ ነበር። ለሌላው ጊዜ ያው ፈጠን ብለን እንድትለው ስክሪንሻቶች ምናምን ዝም ብለህ አስቀምጣቸው ሶርሶችን እንደዚህ እንትን ሲሉ ይሄ እንትን ስለሆነ ሌላ እኮ እንትን የላቸውም የእነሱ ማስረጃ በቃ ይሄ ነው። ኖርማል ቨርዥን ነው ይሄ እንትን ነው ያው ያለው እንትን አዲሱ መደበኛ ትርጉም ላይ ያለው የእንግሊዘኛው እንጂ የእንግሊዘኛው ኪንግ ጄምስ ነው። ኪንግ ጄምስ ነው። ሁሉም ኢፍ ነው የሚለው ታውቃለህ። ሁሉም ኢፍ ነው የሚለው ኢፍ ነው እንጂ እሱን ነው ታይሚንግ እነሱን ጸልይ ብለው በኢፍ እንደተቀመጠ እነሱን ጸልይ ብለው ነው የሚተረጉሙት። ግን ሌሎችን ካያቸው በሙሉ ኢፍ ነው የሚለው እና እኔ ራሴ አጀስ ፋውንድ አውት ላይክ ኢፍ ለካ ኢፍ ስቴትመንት ነው። አየው እንዳለ ኢፍ ነው። ኢፍ አይ ፕሬይ ኢፍ አይ ፕሬይ ኢፍ 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 አይ ፕሬይ ኢፍ አይ ፕሬይ ኢፍ 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 እስካሁን ኢፍ ያሉና እስካሁን አላዩም። ኢፍ ፎር ኢፍ አይ ፕሬይ ነው በቃ እንዳለ ኢፍ ነው። አማርኛውም ብጸልይ ነው የሚለው እንጂ ጸልይ ያለው ሁሉም ጸልይ ያለው እያለ ጸልይ ያለ የሚገርም ነገር እንትን ይላሉ ወደ ራሳቸው ይሄ ቢያዝድ ለራሳቸው ሐሳብ ቢያዝድ ሊሆኑና ሳያውቁት የእግዚአብሔርን ቃል እንኳን እስከማጣመም ይደርሳሉ። እና ይሄ ቢያዝ የመሆን ነገር ምንድነው? ለራስ ያለ ከፍተኛ ግምት ነው። ለራስ ሐሳብ የራስን ሐሳብ አጥብቆ የመውደድ የመንፈስ ቅዱስን ሐሳብ ሳይሆን የራስን ሐሳብ አጥብቆ የመውደድ ነገር ነውና አንድ ነገር ከእግዚአብሔርና ከሰው መሆኑን
መለየት ያስፈልገናል። ይሄ የኔ ትርጉም ነው ወይስ የአባቶች ትርጉም ነው ብሎ የአባቶችንን አተረጓጎም ወደኋላ መለስ ብሎ ክሮስ ቼክ ማድረጉ ከስህተት ያድናል ብዬ አስባለሁ። እና መጽሐፉ ራሱ ሳፖርት አያደርጋቸውም። በኢፍ ነው ያስቀመጠው። ኢፍ እንደዚህ ካረኩኝ ነው እንጂ እንደዚህ ያረኩ ነው አይደለም የሚለው። እንደዚህ ባረግ እንደዚህ ሆነብኛል፣ ሲጸልይ ደግሞ እጸልያለሁ ግን እኔ የማደርገው እንደዚህ ባረግ እንደዚህ ሆነብኛል። ስለዚህ እኔ የማደርገው ምንድነው? በመረዳት እጸልያለሁ፣ በመንፈስ እጸልያለሁ ነው ያለው። ሲጸልይ ደግሞ አያም ነው ያለው አይደል? I am praying ነው ያለው አይደል? if I will pray ነው ያለው። I am praying I will የራሱ እጸልያለሁ ሲል ደግሞ እየጸለይኩ ነው ሲል ደግሞ አይታውቁም። I am praying I will pray sorry I will pray sorry I will pray ብሎ አስቀምጦታልና ያ ማለት ምንድነው? እለት እለት የሚያደርገው ያንን መሆን ነው። በመንፈስ ይጸልያል፣ እንደገና ደግሞ በመረዳትም ወይም ደግሞ በእውቀት ይጸልያል ማለት ነው። ያ ደግሞ ፍሬ እንደሚያፈራለት እና ደግሞ አሜን አድማጮቹም አሜን እንዲሉ እንደሚያግዘው። ምክንያቱም አሜን ምርቃት ከአሜን ይቀራል ይላሉ አባቶቻችን። እንኳን አንድ ሰው ይባላል ለቅዳሴ ላይ እንደዛ ይባላል። አሜን ያሉትን አሜን በልልና አንተ ይቀበልልን፣ አሜን ብሎ ይቀበልልን። አሜን ያሉትን አሜን ብሎ ይቀበልልን፣ አሜን ያላሉትን ወደ አሜን ያስላስ ይመልስልን ይላል። መጣ ሶሎሞን መጣ። እስኪ ሰሎሞን እንቀበለው፣ እስኪ እንስማው። ምን እዚህ ቦታ ላይ ምን ኤክስፕላኔሽን እንደሚሰጠን እስኪ እንስማው። ሶል እንኳን ደህና መጣ። ሶሎሞን ልሳን የሚጸልዩ ሰዎች በሙሉ ነው የተነሱ። እዛው እዚህ ላይማ እንዴት እንደዚህ ልትሉ ትችላላችሁ? ልሳን ላይ በጣም ሴንሲቲቭ ናቸውና መንፈስ ቅዱስን ተቀብለናል ለማለት አንዱ አሹሩ ማረጋቸው ልሳን መናገራቸው ስለሆነ ይመስለኛል አይደል? እኔ የማውቀው ነገር የለም ግን እዚህ ጋር ታላገለ እኔ ብዙ ሴንሲቲቭ ነው ሲወያዩ አያቸዋለሁ። ልሳን ላይ በጣም ሴንሲቲቭ የሚሆኑት መንፈስ ቅዱስን ተቀብለናል፣ መንፈስ ቅዱስ እኛ ጋር ነው ብለው ለማስረጃቸው አንዱ ህይወታቸውን ሳይሆን ልሳን መናገራቸውን ነው ብዙ እንደ ማስረጃ ሲጠቀሙት የማየው። የኔ አስተውሎት ሊሆን ይችላል፣ ግን መንፈስ ቅዱስ እኔ ላይ ወርዷል ብሎ ለማሳየት ለሰዎች አንዱ እንትን ማሳያቸው ምንድነው? ልሳን መናገራቸውን ነው። ግን መጽሐፍ የሚለው ምንድነው? ፍሬ ማፍራት፣ መልካም ፍሬ ማፍራት ነው። የመንፈስ ቅዱስ ፍሬዎች ብሎ ሰላም፣ ፍቅር፣ ትህትና ዘርዝሯቸዋል። እና እነዛ መልካም ፍሬዎች ማፍራት ነው የመንፈስ ቅዱስ ላይ የመኖሩ ውጤቶች ማለት ነው እንጂ ልሳን መናገር ብሎ ቅዱስ ጳውሎስ ያስቀመጠበት የለም። አንድ ሰው መንፈስ ቅዱስ በሱ እንዳለ እና የመንፈስን ፍሬ ማፍራቱ ማሳያው አንዱ ልሳን ብሎ ያስቀመጠበት ቦታ የለም። ያስቀመጠው ምንድነው? ሰላም፣ ፍቅር፣ ቅድስና፣ ንጽህና በቃ አሉ ገላትያ ላይ ያስቀመጣቸው ማለት ነው። እና እነዛን ሲዘረዝር ልሳን አላለም። አንድ መጽሐፍ ቅዱስ አማኝ ነኝ ብለው እንደሚያስቡ ሰዎች እንዲረዱት የምፈልገው የመንፈስ ፍሬዎች ብሎ ያስቀመጠው ቅዱስ ጳውሎስ ልሳንን አይደለም። እና ሁለተኛ ነገር ደግሞ ልሳን የሚለው ይሄው ቋንቋ ተብሎ ተተርጉሟል። ሌላው ሰው ሊረዳው የሚገባው ቋንቋ ተርጓሚ ከተገኘ መረዳት የሚቻል ቋንቋ እና ያን ይመስለኛል። አይ ቲንክ ፍቃደኛ ሆናችሁ መሳይ አለ መሳይ እንኳን ደህና መጣው እንደም እንኳን ደህና ቆያችሁ። ሰላም ብያለሁ። ራይመታችሁም ያላችሁ ምን ትላለህ ወንድም አለም? እዚህ ጋር ያነሳነው ነገር ላይ ከመዝጋታችን በፊት ልንዘጋ ነው፣ ግን ያው ተሳስታችኋል ብለን ትክክላችሁ በል። እኔ እንኳን አሁን ነገር ነው ስክሮል አድርጌ የመጣሁት፣ ስለዚህ አውዱን አልሰማሁትም። ግን በልሳን ታምናለህ? አዎ በልሳን አምናለሁ።
ማስረጃ የቱ ነው? ማስረጃማ እዛው መጀመሪያ ቆሮንቶስ መጽሐፍ ላይ 3 ምዕራፎች አሉ መሰለኝ። ስለዛ ምዕራፍ መንፈስ ቅዱስ ከሚሰጣቸው ምዕራፍ 14 14 15 ምናምን እያለ 3 ምዕራፎች ተጽፈዋል። ላይ እንኳን የለም 14 ላይ ነው ያለው። አዎ ማለት እንግዲህ ምዕራፍ 14 15 ማለት ነው ቁጥሩ 14 15። አዎ እዛ መጀመሪያ ቆሮንቶስ ላይ አንድ ምዕራፍ ወስዶ ሐዋርያው ካስረዳን እንግዲህ በቃ በክርስትና ህይወት ውስጥ ያለ ነገር ነው ብለን ነው የምንወስደው። ግን ካስተዋልከው ግን እኮ ቅዱስ ጳውሎስ እኔ ታዲያ እንደዚህ እኮ አላደርግም ነው የሚለው። በማላውቀው ቋንቋ አልጸልይም፣ መጸልየው በምረዳው ቋንቋ ነው ይላል። አይ ቲንክ ሐዋርያ ጳውሎስ ራሱ ካልተሳሳትኩ እሱ ራሱ በልሳን እንደሚናገር ራሱ መስክሯል። በመረዳት ነው፣ በመረዳት ይጸልያል። ትክክል። ባለመረዳት ግን ቆይ ላስነብብ። ለማንኛውም ቆይ አንዴ፣ ምናልባት በፊት ስናነበው ካልነበርክ እንደገና ደግሜ ሳነበው ምናልባት ትረዳኛለህ ሐሳቤን ማለት አንተንም እንትን ላለ ማለት ቆይ አንድ ጊዜ አንተንም እንትን ላለ ማለት ይሄ መጀመሪያ ቆሮንቶስ ምዕራፍ 14 ቁጥር 18 ላይ ነው እንደዛ ያለው። ቁጥር 14 18 ምዕራፍ 14 ቁጥር 18 ላይ እንግዲህ ተናግሯል እንደዛ ብሎ እኮ እዚህ ጋር እኮ እናንተ የምትሉት አይነት ቋንቋ እሱማ በተለያዩ ቋንቋዎች ስለምናገር ይላል እግዚአብሔርን አመሰግናለሁ። በተለያዩ ቋንቋዎች ስለምናገር እግዚአብሔርን አመሰግናለሁ ይላል አዲሱ መደበኛ ላይ። እኔ ጋር ያለው መጽሐፍ ቅዱስ ደግሞ ከሁላችሁ ይልቅ በልሳኖች እናገራለሁ እና እግዚአብሔርን አመሰግናለሁ ይላል እኮ። በልሳኖች ማለት በሁሉ አይነት ቋንቋዎች እናገራለሁ፣ ግን ደግሞ በመናገሩ ደግሞ እግዚአብሔርን ያመሰግናል። ልሳን ሲል ያው ቋንቋ ማለቱ ነው። ያው አዲሱ መደበኛ ላይ ቋንቋ ተብሎ የተተረጎመ ቃል ይራሳል። ግን አዳም ቁልፉ ሜቢ ሶል መጥቶም ሊያስተምር ይችላል። ግን ቁልፉ 19 ላይ የሚቀጥለውን ስታነበው ላይ ነው ከሁላችሁ ይልቅ በልሳኖች እናገራለሁ እና እግዚአብሔርን አመሰግናለሁ ካለ በኋላ ሐዋርያ ጳውሎስ ነገር ግን ሌሎችን ደግሞ አስተምር ዘንድ በማህበር እልፍ ቃላትን በልሳን ከምናገር ይልቅ 5 ቃላትን በአእምሮዬ ልናገር እወዳለሁ ስላለ 18 ላይ ከሁላችሁ በሚልቅ ሁኔታ በልሳኖችን እናገራለሁ፣ ለዚህም እግዚአብሔር ሰላምታና ምስጋና እናቀርባለሁ ካለ በኋላ በማህበሩ ግን በክርስቲያኑ በአጥቢያ ቤተክርስቲያን ውስጥ ግን በእነዚህ በምናገራቸው በልሳን ቋንቋዎች እልፍ አላፍ ቃላትን ከምናገር ይልቅ 5 ቃል ብቻ ሰው የሚገባው በአእምሮ ለሰው አእምሮ የሚገባው 5 ቃል ብቻ ብናገር ይሻላል ብሎ ሲናገር ምን ይመስልሃል? ልሳኖች የሚለው ነገር ልሳኖች 2 አይነት ልሳኖች አሉ ብለን ነው የምናምነው። የመጀመሪያው የመላእክት ቋንቋ አለ። ሁለተኛው ደግሞ እኔ ኢትዮጵያዊ ሆኜ ሜቢ በልሳን ስጦታ በመንፈስ ቅዱስ ስጦታ ቻይንኛ ልናገር እችላለሁ፣ ማንደሪን ልናገር እችላለሁ፣ ወይ ግሪከኛ ልናገር እችላለሁ፣ ወይ ሌላ ቋንቋ የሌላ ሀገር ህዝብ የሚያውቀውን ቋንቋ ልናገር እችላለሁ። ስለዚህ 2 አይነት ልሳኖች አሉ። ግን 19 ላይ ነገር ግን ሌሎችን ደግሞ አስተምር ዘንድ በቤተ ክርስቲያን ውስጥ በልሳን 1000 ቃላትን ከምደረድር ይልቅ 5 ቃላትን ሰው የሚገባውን 5 ቃላት ለሰው አእምሮ ሲል እሱ ራሱ የሚናገረው ልሳን ማለት ወይ የሌላ ሀገር ቋንቋ ይናገር ወይ የመላእክትን ቋንቋ ይናገር እሱ ራሱ አያውቀውም ማለት ነው። እኛ የምንለው ልሳን ሁሉ ጊዜ ከንፈር ላይ ይመጣል፣ መንፈስ ቅዱስ ከንፈር ላይ ይመጣና በልሳን እንድታወራ ያደርጋል ብለን ነው የምናስተምረው። እና ሐዋርያ ጳውሎስ እዚህ ላይ ራሱ በልሳን ይናገራል እንዳላረግ እንጂ የመላእክትን ቋንቋ የተናገረ ሐዋርያ አለ? የመላእክትን ቋንቋ እኛ የምናስቀምጠው ነው። ግን የተለያየ ለምሳሌ በመላእክት ቋንቋ ብናገር ምናምን የሚል ነገር ጽፏል የሆነ ቦታ ላይ ሐዋርያ ጳውሎስ። ግን ያንን ሲል ኦፍ ኮርስ ሌላ ነገር ለማስተማር ነው። ነገር ማለት ኢፍ ነው አይደለ? አንድ ኦኬ፣ ይሄም ኢፍ ነው። አዳም ወደ እንትኑ ግባለት
እና እንዴት እንደሚተረጉመው በዚሁ ኢፍን አያይዘን እንሂድ። ግን ሶል ቢመጣ ጥሩ ነው። ሶል አይ ቲንክ የማስተማር ጸጋ አለው መሰለኝ ነው የምትሉት፣ እና እሱ የበለጠ ሊያስረዳ ይችላል። እኔ እንኳን ተማሪ ነኝ ለማለት ነው። ይቅርታ መሳይ፣ አይ እዚህ ቦታ ላይ ግን አንተን የሚደግፍ ነገር አላየውም። ምናልባት የምታሳይን ከሆነ እኔ ደስ ይለኛል። ቆይ ይቅርታ ተዘጋሁት እንዴ? እንትን ነበረ አንደኛ ቆሮንቶስ ልክፈትልህ። ወይኔ ባትሪ ሊዘጋብኝ ነው። አንድ ባትሪ አይ ቲንክ እናንተ እያደረጋችሁ ያላችሁት ምን እንደሆነ ታውቃለህ? ጳውሎስ የሚቃወመውን እንደ ትክክለኛ አድርገህ እየወሰድከው ነው ያለው። አላል እንደ ፖዚቲቭ ስቴትመንት እያደረግህ እየወሰድከው ነው። ጳውሎስ እየተቃወመ ነው ሰው በማይገባው ቋንቋ ከምናገር፣ ስለዚህ በማይገባው ቋንቋ ልናገር እያልክ ነው። በማይገባው ቋንቋ ከምናገር በሚገባው 3 ነገር በናገር ይሻለኛል ሲል፣ አይ በቃ በማይገባው ቋንቋ እንናገር። ገባም ሰነብዬ ተረዳም አሳይ እስከሆነ ያህል ድረስ ከአንተ ጋር ሄዳለሁ። ግን 18 ላይ ግን አየህ ከሁላችሁ ይልቅ በልሳኖች እናገራለሁ እኮ ግን እናገራለሁና ካለ በአዎንታዊ ነገር ጀምሮት፣ አዎ ትክክል ነው። ሐዋርያ ጳውሎስ እያለ ያለው ከልሳኖች የሚበልጥ ነገር አለ፣ እሱም ፍቅር ነው። መሳይ እዚህ ጋር ግን እናገራለሁ ማለት ትርጉሙን አላውቀውም ማለት ነው። እንግዲህ እዚህ ላይ እንግዲህ 19ን ስናነበው 18ና 19 ስታነቡት 18ና 19 ስታነቡት መጀመሪያ በአዎንታዊ ነገር ይጀምረዋል። እዛ ቆሮንቶስ ካሉት ጉባኤ ላይ ከናንተ እዛ ካላችሁት ሁሉ ከናንተ ይልቅ ሐዋርያ ስለነበረ ነው አይደል? የአሕዛብ ሐዋርያ ስለነበረ እዛ ከሁላችሁ ይልቅ እኔ በልሳኖች እናገራለሁና አለ። ስለዚህ ሜቢ ከአንድ ልሳን ሳይሆን ብዙ ልሳኖች ሊናገር ይችላል ብዬ የራሴ መላምንት አስቀምጣለሁ። ያንን ካለ በኋላ ወደ አዳም ሐሳብ ሄዳል። ያንን ካለ በኋላ ወደ አዳም ሐሳብ ሄዳል። ይሄ ኤክስፒሪየንስ አለ በእኔ ህይወት ውስጥም በእናንተ ህይወት ውስጥም አለ ብሎ ፖዚቲቭሊ አፈርም ካረገልን እኛም በክርስቲያኖች ህይወት ውስጥ የልሳን ኤክስፒሪየንስ ይኖራል። ግን ከዛ ቢሻለው የትንቢት ስጦታና ፍቅር ነው ቢሻለው ብለን እንደ ሐዋርያ ጳውሎስ እናወራለን እንጂ መሰረታዊ ሪያሊቲውን ኤክስፒሪየንሻል ሪያሊቲውን ሳንክድ ነው። አየ ልሳን አለ እንላለን፣ ግን በልሳን በማውራቴ አልኩራራም። እኔ የምኩራራው እንደውም ከስጦታዎች ሁሉ የሚሻለው የትንቢትን ስጦታ ነው። ወደፊት የመናገርን ስጦታ እሻለው ብዬ ከዛም ደግሞ የሚሻለውም ፍቅር ነው። ፍቅር፣ ተስፋ ምናምን ብሎ 3 ነገሮችን እዛ ላይ አስተምሯል አይደል? ከዚህም በላይ የሚሻለው ፍቅር ነው ብዬ በፍቅርም እሻለው ብዬ እናገራለሁ። ግን ልሳን የለም አለለም። መሳይ አሁን ምን መሰለህ፣ እኛ አሁን ይኸውልህ ያላግባባንን ነገር ላይ ፎከስ እናድርግ እንጂ የሚያግባባን ላይ እንትን ማለቱ ጥሩ አይደለም። ጊዜ መፍጀት ነው የሚሆነው። አሁን ምን መሰለህ፣ በልሳን መናገርን እኛ አንደርማይን አላደረግነው። ገብቶሃል? ግን እኛ አንደኛ ልሳን ቋንቋ ነው እንላለን፣ ልሳን የሚተረጎም ነው እንላለን። ሁለተኛ ደግሞ አንደርስታንድ የማታደርገውን ነገር ፍሬ አያፈራም ይላል መጽሐፍ። አሁን ቅዱስ ጳውሎስ በልሳን እናገራለሁ በዚህም ደስ ይለኛል አለ እንጂ ትርጉሙን አላውቀውም አላለም። አሁን ደግሞም ይሄን አፊርም የሚያደርግልህ አሁን አዳም የሚነግር ነገር ነው። ምን ይላል? አንደርስታንድ ማድረጉን ቫልዩ ሲሰጠው ታየዋለህ። አዳም ቀጥል። እሺ፣ አይ መሳይ የጠቀስከው ነገር እንትን አይልም ማለት አንተን ራሱ ሰፖርት አያደርግም ነው የምልህ። አሁን አንተ የጠቀስከው ይህንን ነው። ከሁላችሁ ይልቅ በልሳኖች እናገራለሁና እግዚአብሔርን አመሰግናለሁ አለ። ከሁላችሁ ይልቅ አሁን ይሄ ለእናንተ እንትን አይሰጣችሁም እኮ ለእናንተ ሰው የማያዳምጠው ልሳን ሰው የማይሰማው ልሳን አለ እያለ አይደለም። ከሁላችሁ ይልቅ በብዙ ቋንቋዎች እናገራለሁ እያለ ነው። በብዙ ቋንቋዎች እናገራለሁ ማለት ትርጉሙ የማይታወቅ ቋንቋ ነው ብለህ መተርጉም አችልም። በብዙ ቋንቋዎች እናገራለሁ ነው ያለው። ስለዚህም ደግሞ ምን ያደርጋል? እግዚአብሔርን ደግሞ ያመሰግናል። ብዙ ቋንቋ በመናገሩ እግዚአብሔርን ያመሰግናል። አሁን ከዚህኛው ከቁጥር 18 የምትረዳው ቅዱስ ጳውሎስ ብዙ አይነት ቋንቋ ይናገራል፣ ለዛም ደግሞ እግዚአብሔርን ያመሰግናል። ሌላ እንትን የለውም። ከዛው ቀጥሎ ለብዙዎች ያለውን ደግሞ በመሆን ነው አይደል? አዳም እዚህ ለብዙዎች
ትምህርቱ ለብዙዎች ተደራሽ በመሆኑ ነው አይደለ? እዚህ ጋር እግዚአብሔር የሚያመሰግነው በልሳን በብዙ እናገራለሁ ከዛው እግዚአብሔርን ደግሞ ለዚህ ያመሰግናል። አሁን ሰዎች ስላልተጠቀሱ እስከተነገረው ድረስ ብቻ ነው ሰደውና ትክክል ሰዎችን ለማድረስ ነው ብዙ ቋንቋ የሚናገረው ሰዎች ጋር ተደራሽነት እንዲኖረው ነው። ግን እዚህ ቦታ በተናገረው ልክ መጠን ብንሄድ ከሁላችሁ ይልቅ በልሳኖች እናገራለሁና እግዚአብሔርን አመሰግናለሁ ይላል። ስለዚህ በብዙ ቋንቋ ይናገራል፣ ለዚህም ደግሞ እግዚአብሔርን ያመሰግናል። ካልቪኒስቱ ደግሞ መጣ። ካልቪኒስት ነኝ ባለፈው ሲለኝ ነበር ታውቆ ካልቪኒስትነት መሳይ ከዛው ቀጥሎ ያለውን መሰለኝ አንተ የምትፈልገው ነገር ግን ሌሎችን ደግሞ አስተምር ዘንድ ይላል በማህበር ነገር ግን ሌሎችን ደግሞ አስተምር ዘንድ በማህበር እልፍ ቃላትን ብዙ ቃላትን በልሳን ከምናገር ይልቅ 5 ቃላት በአእምሮዬ ልናገር እወዳለሁ። 5 ቃላት አሁን አየህ እየተቃወመ ነው እንጂ ያለው እየደገፈ አይደለም እኮ ያለው። እየተቃወመ ያለውን እናንተ ደግሞ መናገር አለብን ብላችሁ ነው የምትተረጉሙት። እሱ ነው አጌንስት እያደረገ እኮ ነው። ይሄ ነገር ትክክል አይደለም እያለ ያለው እናንተ ትክክል ነው እያላችሁ ቅዱስ ጳውሎስ እያለ ያለው ነገር ግን ሌሎችን ደግሞ አስተምር ዘንድ በማህበር እልፍ ቃላትን በጣም ብዙ ነገርን ከምናገር ይልቅ በጣም አንደርስታንድ ማድረጉን 5 ቃላት መናገር ይሻለኛል ብሎ አለ። እናንተ ደግሞ ኖ እንደዛማ አይሆንም፣ እንደውም የተቃወመውን እንዳልተቃወመ አድርጋችሁ ነው የምትናገሩት አላ በተለያየ ቋንቋ ከምናገር ይልቅ 5 ቃላት እነሱ ሊረዱት የሚችሉት 5 ነገር መናገር ይሻለኛል እያለ ነው ያለው አይደል? መሳይ ምን ትላለህ? እዚሁ ላይ እንግሊዘኛውን ብታረግልኝ አዳም አእምሮ የሚለውን ምን ብሎ እንደሚተረጉመው በአእምሮ ይናገሩ ማይ አንደርስታንዲንግ ነው የሚለው። ቆይ አይ መሳይ ይናገር ብዬ ነው ከዛው እንላል። ቆይ አንድ ጊዜ መሳይ ይናገር እና መሳይ ምን ትላለህ? እሺ እዛ ላይ እንዳነበብከው እንግዲህ አንደኛ ነገር ዋናው ነገር ሐዋርያ ጳውሎስ እንደምታውቁት እዛው ቦታ ላይ መንፈሳዊ ስጦታን ፈልጉ ይልቁንም ደግሞ ከመንፈሳዊ ስጦታዎች መካከል ትልቁን መንፈሳዊ ስጦታ ያለው የትንቢት ቃል መናገር ፈልጉ ስላለን ያው መንፈሳዊ ስጦታን ፈልጉ ብሎ ምዕራፍ 14 ላይ እንደዚሁ ሲጀምር ምዕራፍ 14ን ፍቅርን ተከታተሉ አለ። ከሁሉ በላይ ፍቅርን ፈልጉ፣ ክርስቲያኖች ስለሆናችሁ እግዚአብሔርም ፍቅር ስለሆነ ፍቅርን ፈልጉ ካለ በኋላ መንፈሳዊ ስጦታንም ፈልጉ። ከመንፈሳዊ ስጦታዎች ዝርዝሮች መካከል ግን እንደውም ከልሳን የበለጠ ተአምራዊ የሆነውን በትንቢት መናገርን ፈልጉ ካለን ሐዋርያው ጳውሎስ እኛም እንግዲህ እንዳለው እንግዲህ ፍቅርን እንከታተላለን። ባትኔል ዘጋቢ ስለሆነ ከዘጋቢ እንትን እንዳትሉ እሺ። ይገጓይ በቃ እሱን ሐሳቤ እሱን እንደነገረ ነው። ኤኒዌይስ ካዱሽ ይቀጥል። መሳይ አሁን መሰለህ ልሳን ያለው ቅዱስ ጳውሎስ ወንጌል ተደራሽ እንዲሆን ነው። ያ ማለት ብዙ ቋንቋዎች ቻልክ ማለት የእግዚአብሔርን ቃል ለብዙዎች ለማድረስ እድሉን አገኘ ማለት ነው። በዛን ጊዜ የእግዚአብሔር ወንጌል እየተስፋፋ ስለነበረ ብዙ ልሳናትን የመናገር ጸጋ የተሰጠው ሰው ብዙ ቦታዎች እየሄደ የእግዚአብሔር ወንጌል ይሰብካል ማለት ነው። ግልጽ ነው መሳይ? አሁን እውነት ነው። ሐዋርያ ጳውሎስ ሜቢ አረማይክ ይናገራል፣ ሜቢ ላቲንም ሊናገር ይችላል። በዘመኑ አይደለ ተርሰስ ውስጥ የተወለደ ነው አይደል? ከጋመልያል ስል ተማረ ስለሆነ ብዙ ቋንቋዎችን ይናገራል። ይሄ ግን በዚህ መልኩ ስለ ሐዋርያ ጳውሎስ እዚህ ላይ ምዕራፍ 14 ላይ ሲጽፍ እያወራ ያለው ይሄ እኔ እናንተ ስለምንናገረው ለምሳሌ እኔ እንግሊዘኛ አውቃለሁ፣ አማርኛ አውቃለሁ፣ አንተም እንግሊዘኛ ታውቃለህ፣ አማርኛ ታውቃለህ፣ ሜቢ ፈረንሳይኛም ልታውቅ ትችላለህ፣ ወይ ኢትዮጵያ ውስጥ ያለ ሌላ ቋንቋ ልታውቅ ትችላለህ። ይሄ በአእምሮ ስለሚገባን ቋንቋ እያወራ አይደለም። ይሄ ልሳን ብሎ ሲያወራ ራሱ 18 ላይ አዳም ያነበበበት ቦታ ከሁላችሁ ይልቅ በልሳኖች እናገራለሁና ሲል እዚህ ላይ እያወራ ያለው በብዙ ቋንቋዎች እናገራለሁ፣ የብዙ ቋንቋ ስጦታ አለኝ፣ ብዙ ቋንቋዎች እዚሁ ላይ ያስቆምህና ይቅርታ ኢንተራፕት ስላልኩ ስለ አእምሮ ነው የሚያወራው ቅዱስ ጳውሎስ። ምክንያቱም አእምሮዬ አይጸልይም ይላል፣ በአእምሮዬ ብናገር ይላል።
ስለዚህ አይመረ ማለት ደግሞ አወቀ ተረዳ ነው። አይምሮ ማለት ማወቂያ መረጃ ነው፣ አንደርስታንዲንግ ማድረግ ነው። ስለዚህ ስለ አንደርስታንዲንግ ነው የሚናገረው ቅዱስ ጳውሎስ። የምትናገረውን ነገር አንደርስታንድ ስለማድረግ አበክሮ ይናገራል፣ ደጋግሞም ይናገራል። አእምሮዬ ግን ካልተረዳው ፍሬ አያፈራም እያለ የምትናገረው ነገር ስለማወቅ አንደርስታንድ ስለማድረግ ደጋግሞ ነው የሚያነሳው። እና አይ ቲንክ ሶል መጥቷል፣ ግባ ሪኩዌስት ላክ ሶል እችን ኖቲስ ብታረጋት ሶል እንኳን ደህና መጣ። ይሰማል ሶል? ሰላም ብለናል። ሶል እንኳን ሰላም ናችሁ? ትንሽ ስራ ላይ ሆኜ እኮ በደምብ እንትን ማድረግ ስላልቻልኩ ነው ቅድም ገባ ሲለኝ። ኤኒዌይስ አሁን ያነሳው ሀሳብ በጉባኤው ስለሚደረግ ልሳን ነው። ይሄ ለአገልግሎት ለወንጌል ምናምን አይደለም። ይሄኛው በጉባኤ መካከል ስላለ በቤተክርስቲያን መንፈስ ቅዱስ ስለሚሰጠው አንደኛው የጸጋ ስጦታ ልሳን ነው። ቤተክርስቲያን በምትሰባሰቡበት ስፍራ ይለዋል ቆሮንቶስ 12 ላይ በምትሰባሰቡበት ስፍራ ስለሚኖር የጸጋ ስጦታዎች ናቸው። እነኚህ የጸጋ ስጦታዎች መንፈስ ቅዱስ የሚሰጣቸው ለቤተክርስቲያን ለአካሉ በሚሰባሰቡበት ስፍራ ስለሚካሄድ ነውና ይሄ ትልቁ ችግር ምንድነው? የተቃወመው በጉባኤ ላይ ከፍ አድርገው ይጸልዩ ስለነበረና ስለማይሰማሙ ነው። እንደ ረብሻ ይሆናል፣ ማንም ትርጉሙን ስለማያውቅ ረብሻ ይሆናል። ስለዚህ ተቃውሞ ጳውሎስ በግል አድርጎት በግል ጸልዩ ስለመሰማማት ሲሆን ስላለመሰማማት ሲሆን እንድትረዳኝ አሜን ስላለ ማለት ነው ብዬ ሰነው ይቅርታ። እሺ አይ ብዙ ሰዓት ነገር እያደረኩ ነው፣ ብዙ ሰዓት ስለሌለ ነው። እሺ ቀጥሉ። እሺ ቅዱስ ጳውሎስ ለምንድን ነው ታዲያ ይሄ በመረዳት ራሱ ሲጸልይ ማለት ነው የምጸልየው በምረዳው ነው በማረዳው ቋንቋ ለምን እጸልያለሁ ይላል። አንብበው 14 አንዴ 14 አንዴ አንብበው እስቲ 14 በእንግሊዝኛው ላንብብልህ ወይስ በአማርኛው? አይ በአማርኛው አንብበው፣ ከዛ በእንግሊዝኛው ላሳየህና ከዛ በኋላ ትሄዳለህ። አለ ፍሬ ነው የሚለው ነገር ቀጥታ ለሱ ለመመለስ ስለፈለው በአማርኛ ያለው ነው። ይኸውልህ ምን እንደሚታቀል በእንግሊዝኛው ኢፍ ማለት አረጋለሁ ማለት አለማ አረጋለሁ ማለት አለ። ኢፍ አይ ፕሬይ ኢን ታንግ በልሳን በጸልይ በሆነ ቋንቋ በጸልይ ሰዎች በማይረዱት ቋንቋ በጸልይ ኢፍ አይ ፕሬይ ነው ያለው። ኢፍ አይ ፕሬይ ማለት እጸልያለሁ ማለት አለ። ኢፍ አይ ፕሬይ ማይ ስፒሪት ፕሬይስ መንፈሴ ይጸልያል አለ። but my understanding is unfruitful ነው። መረዳት ግን unfruitful ነው። my understanding ወይ ደግሞ my mind is unfruitful ብሎ አስቀምጧል። my understandingም ተብሎ ይፈተላየው I don't understand ተብሎ my mind is unfruitful if I pray ማለት አልጸልይም ማለት አይደለም እኮ አዳም። if ማለት ያው ይጸልያል ግን ብጸልይ ማለት ነው አይደለም። አሁን እሱ እንዴት ነው የሚጸልየው? ቀጥሎ ያለው ደግሞ ግልጽ ያደርጓላ። ቆይ ለእንትን ልበልልህ፣ ያነበብከውን ሐሳብ ይሄንን ሐሳብ ልንገርህ። ይኸውልህ ኢፍ አይ ፕሬይ ማለት እሱ በግል ነው የሚጸልየው በብዛት፣ ግን ኢፍ አይ ፕሬይ ሲል በጉባኤ መካከል እነሱ በሚጸልዩበት አይነት ጉባኤ ላይ ስለሚጸልይ ነው። ያለ ፍሬ ነው መሆነው። ሰለሞን ይቅርታ አድርግልና ኢፍ አይ ፕሬይ ብሎ ያስቀመጠው ኮንዲሽን ያስቀመጠው ኢፍ ማለት በጸልይ ኮንዲሽኑን ነው ማወቅ ያለብን። ከዛው ቀጥሎ ራሱ ይመልሷል። ቅዱስ ጳውሎስ እኮ መልሶ ዋሻ ላይ ዱ ይላል እኮ። ምን ላድርግ ታዲያ? አየህ ቀጥሎ ያለው እኮ እንደዛ ብሎ ቢያልፎ ኖሮ እኮ ትክክል ነበርኩ እኮ አንተ። እሺ ጨርስና አንተ ኦኬ። ይኸውላችሁ ስሙ፣ ቅዱስ ጳውሎስ እንደውም ለምን እንደዚህ አላረገውም? እንደዚህ ከፍቼ በእንደዚህ አላረገም እንዴ? እንደዚህ አድርጌ ላሳያችሁ። ይቅርታ አድርጉልኝና አንድ ጊዜ እንደዚህ ላድርገው፣ ፕላስ ላድርግና ላሳያችሁ። ኦኬ ትመለከታላችሁ እዚህ ጋር
ኢፍ አይ ፕሬይ ነው የሚለው። ኢፍ አይ ፕሬይ ኢን ታንግ በታንግ በጸልይ ማይ ስፒሪቴ ፕሬይ ያደርጋል ይላል። ስፒሪት ማይ ስፒሪት ፕሬይ በት ማይ ማይንድ ኢዝ አንፍሩትፉል አለ። ማይ ማይንድ አንፍሩትፉል አለ። ከዛው ቀጠለና ደግሞ እንደዚህ ብሎ እንኳን ቢሆን ኖሮ የጴንጤዎቹ ትንሽ ክሎሰር ነው ምናምን ብላችሁ ትላላችሁ። ከዛው ግን ቅዱስ ጳውሎስ ምን ያደርጋል? ሶ what shall I do ነው የሚለው። ታዲያ ምን ላድርግ ይላል። እንደዚህ ከሆነ እንደዚህ ይሆንብኛል። then what shall I do ምን ማድረግ አለብኝ? what ይኸው እዚህ ጋር ታይቷል። what shall I do what shall I do እንደዚህ ከሆነ if I pray in tongue my spirit pray but my mind is unfruitful ነው የሚሆነው። ስለዚህ so what shall I do ምን ላድርግ? ምን አለ ቅዱስ ጳውሎስ? I will pray with my spirit I will pray with my spirit I will also pray with understanding ቅዱስ ጳውሎስ ምን አለ? በመንፈስ እጸልያለሁ በመረዳትም ደግሞ እጸልያለሁ እንጂ እንደዚህ ያደርጋለሁ አላለም። ይሄኛውን አቀረበ። ኖ ኖ ኖ ኖ አለና ኖ ኖ ኖ እኔ ማማረገው I will pray with spirit I will also pray with understanding I will sing እዘምራለሁ በምን በመንፈስ I will pray with spirit and I will also sing with understanding otherwise ይላል። otherwise እንደዛማ ካልሆነ ብሎ ድጋሚ ደግሞ ኮንክሉዥን ሲሰራ ማለት ነው። እኔ ፕሬስ ሳደርግ ጋድን ፕሬስ ሳደርግ እንዴት ነው ያልተማሩ ሰዎች እንዴት ብሎ አሜን ይሉኛል ብሎ ያስቀምጣል። ጎይ አንተም በለኝ ኤክስፕሌን አድርገው። እሺ አዳም አሁን እዚህ ጋር በጣም መለየት ያለብን በመጀመሪያ ደረጃ ጳውሎስ በልሳን መናገርን ይደግፋል፣ እሱም ደግሞ በልሳን ይጸልያል። ግን አሁን በልሳን በመጸለይና በግል በልሳን በመጸለይና ያንን በግል በልሳን በምጸልይበት መካከል በጉባኤ መካከል ስላለ ሪሌሽንሺፕ ነው፣ መስተጋብር ነው ጳውሎስ እየተናገረ ያለው ይህንን ጉዳይ ከጉባኤ አንፃር። በመጀመሪያ በአይምሮ እጸልያለሁ ዊዝ አንደርስታንዲንግ ሲል በማስተዋል ዊዝ አንደርስታንዲንግ እጸልያለሁ አለ። አሁን ይሄ ማለት ምንድን ነው? አንድ ሰው ተረጋግቶ ነገሮችን አስቦ በመንፈስ ሲጸልይ